አይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932,000 ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። ስለ ኤርትራ ጥሩ ዜና የለንም። የተመድ ሪፖርትን እንደግፋለን። አንዱ ዛሁን የምናነሳው ርዕስ ከዚህ ጋር የተሳሰረ ነው። እንደ አውሮፓ አቆጣጠር ከጁን 15 እስከ ጁላይ 7 2026 ድረስ ገና ይቀጥላል ማለት ነው። በጄኔቫ ስዊዘርላንድ እየተካሄደ ባለው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት 62ኛ ጉባኤ ላይ ኤርትራን አስመልክቶ ሪፖርት ቀርቧል። ይሄ ሪፖርት በጣም አነጋጋሪ ሆኖ ወጥቷል። በሌላ በኩል ይህንን ሪፖርት አስመልክቶ የቀይ ባህር አፋሮች ዴሞክራሲያዊ ድርጅት መግለጫ ወጥቷል። ያ መግለጫው የተመድን ሪፖርት እንደግፋለን የሚል መግለጫ ወጥቷል። ይሄ ባለ 2 ገጽ ሪፖርት ተመልክተነዋል። ለአዲስ ኮምፓስም ስለላኩልን የቀይ ባህር አፋሮች ዴሞክራሲያዊ ድርጅት እናመሰግናለን። በቀጥታ ለአዲስ ኮምፓስ ልከውልናል። ሌሎች ቦታም ወጥቷል። እናመሰግናለን። ኢን ኤኒ ኬዝ እነሱም ምላሽ ሰጥተዋል። ይሄ ሪፖርት ትንሽ አነጋጋሪ ስለመሰለ የተወሰነ ነገሮች እናንሳ። ያው ተያያዥ ነው ከቅድሙ ጋር ካነሳ ነው። የተባበሩት መንግስታት ሪፖርት ምን ይላል? መጀመሪያ ምን ይዘት አለው? ምን አነሳ? ቀስ ብዬ ሪፖርቱን በደንብ ስላየሁት ነጥብ በነጥብ ሰጣችኋለሁ። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የምክር ቤቱ ልዩ መርማሪ ቡድኖች እና የስራ ባልደረቦቻቸው ያቀረቡት ሪፖርት የተለያዩ ከባባድ ክሶችን የያዘ ነው። አህመድ ሳላህ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አዲስ ኮምፓስ አመሰግናለሁ በጣም። አንደኛ የተመድ የሰብአዊ መብት ምክር ቤት 20ኛ ዓመቱን እያከበረ ባለበትና የሰብአዊ መብት ገምጋሚው 14ኛ ዓመቱን ባስቆጠረበት በዚህ ወቅት ከኤርትራ ጥሩ ዜና ይዘን መምጣት ባለመቻላችን እናዝናለን ብለዋል። ድረስ ያረኩት እሱ ነው። በቃ ጥሩ ዜና ይዘን አልመጣንም ከኤርትራ። የተመድ የሰብአዊ መብት ምክር ቤት ነው ሲጀምሩ እንደዛ ነው። there is no good news። ይቀጥላሉ። ኤርትራ እዚህ ግባ የሚባል ሰብአዊ መብት አያያዝ ማሻሻል ያሳየች አገር መሆኗን በማዘን እንገልጻለን። ይቀጥላል። ኤርትራ አስከፊ የሰብአዊ መብት ጥሰት ያለባት ከመሆኗን በተጨማሪ ጉዳዩ በምንም መልኩ እንዳይመረመርና ሪፖርት እንዳይደረግ እንዲሁም የባለሙያዎች ማሻሻያ ምክረ ሐሳብ ለመቀበል ፈቃደኛ
አይደለችም። ተመድ ላይ የቀረበ ነው። የተባበሩ መንግስታት የቀረበ ሪፖርት እንግባ ብለን ብንጠይቅ እንኳን የመግቢያ ቪዛ ከለከለችን። መግባት አልተፈቀደልንም። ጽምዶች ስሙ በደንብ ማታቁት ስለሆነ አይደለም የምነግራችሁ፣ ግን በቃ ህሊናችሁን አንድ ቀን የሆነ ቀን ክሊክ ያደርጋል ብዬ ስለማስብ እንደዛ ነው እያሉ ያሉት አቡ። እነሱ ግን በይፋ ገለጹ። ከኤርትራ ጥሩ ዜና ይዘን ስላልመጣ እናዝናለን ብለው ሪፖርቱን ሲጀምሩ እንደሱ ብሎ ነው የጀመሩት እና እንዲገቡም አልተደረገም፣ ቪዛም አልተሰጣቸውም፣ መግባት አይቻልም ነው የተባሉት። ሁለተኛ ይሄ ነው። ሶስተኛ በዝርዝር ሪፖርቱ ምን ይመስላል የሚለው ኤርትራ ነፃ ከወጣች ጊዜ ጀምሮ የዴሞክራሲ ተቋማት፣ የህግ የበላይነት፣ የፖለቲካ ብዝሃነት፣ ነፃ መገናኛ ብዙሃን፣ ነፃ ሲቪክ ማህበራት ዝግ የሆነባት አገር ናት። በእንዲህ አይነት የፖለቲካ ሂደት ውስጥ የምታሳልፍ አገር ናት። አሁን ከኤርትራ ጋር ቀርቦ ስለ ዴሞክራሲ የሚያወሩ ሰዎች፣ ስለ ምርጫ የሚያወሩ ሰዎች አሁን አያስቁ? ነፃ ከወጣች ቀን ጀምሮ የተባበሩ መንግስታት ሪፖርት ነው። ዲሞክራሲ ተቋማት የሚባል የለም። ምርጫ ቦርድ፣ ሰብአዊ መብት ኮሚሽን፣ እንባ ጠባቂ ምናምን ብላ የለም። የህግ የበላይነት የለም። አንድ ሰው ነው የህግ የበላይ ይዟል። ህግም አንድ ሰው ነው። የፖለቲካ ብዝሃነት፣ የፖለቲካ ፓርቲ የሚባል ተቃዋሚ፣ ተፎካካሪ ምናምን ተለጣፊ የለም። ኤርትራ ተለጣፊ አሁን አንዳንዴ አክት የምታደርጉት ተለጣፊ አብን ተለጥፎ ዛሬ 4 ወንበር መግኘቱ ይፋ ሆኗል መሰል 4 ወንበር ተለጥፎ አገኙ ምናምን ተለጣፊ የለም። የእናንተ የጽምዶ አለቃችሁ አስፈጻሚያችሁ ተለጣፊ የለውም። ማፈሪያዎች ስለሆናችሁ ነው። ተለጣፊ ተውት። ይሄ ክሪቲካል ተቃዋሚ ተውትና ተለጣፊ የለውም። ኢትዮጵያ ለምርጫ እንኳን የተወዳደሩ 40 ፖለቲካ ፓርቲዎች ነው ያሉት፣ 42 ፖለቲካ ፓርቲዎች ነው ያሉት። ከነሱ ውጪ ደግሞ ምርጫ ያልተወዳደሩም ማለት። ነፃ መገናኛ ብዙሃን የኔ ሪፖርት አይደለም፣ የተመድ ሪፖርት ነው። አንድ ለናቱ ቴሌቪዥን፣ አንድ ለናቱ ሬዲዮ የመንግስት እሱ በሆነ ስፔሲፊክ በሆኑ ቋንቋዎች የሚያስተላልፍ የመንግስት ነፃ ሲቪክ ማህበራት። ይሄማ የሚታሰብ አይደለም። ከየት መጥቶ የሲቪክ ማህበራት ኢትዮጵያ ውስጥ እኮ ስንት ነው ያለው? ከ3000 ሲቪክ ማህበራት ከዛ በላይ ነው ያሉት። 3000 ሲቪክ ማህበራት አገር በቀልና የውጭ ማለት ነው። በምርጫ እንኳን የተሳተፉትን ማህበራት ሰምታችኋል። አሁን ማላይ ተቀምጠሽ ማንን ታሚያለሽ እኮ ይሄ ነው። ይቀጥላል ሪፖርቱ። በኤርትራ የት እንደገቡ የማይታወቁ ለፍትህ ሳይቀርቡ የታሰሩ በርካታ ሰዎች አሉ። እነዛ G50ዎች የምታስታውሷቸው ናቸው። ሚኒስትሮች ምናምኖች ናቸው። አንዳንዶቹ እዛው እስር ቤት ሞተዋል የሚል እየተወራ ነው። አንዳንዶቹ አይናቸው ጠፍተዋል የሚል እንግዲህ ሚኒስትሮች ከአብረው ከኢሳያስ ጋር ስርዓቱን እንጥላለን ብለው ደርግን እንጥላለን ብለው የነበሩ ሚኒስትሮች G50 የሚባሉት አጉሯቸው አንዳንዶቹ ሞተዋል አሉ። አንዳንዶቹ ራሳቸውን አጥፍተዋል አሉ። አንዳንዶቹ ደግሞ ከጨለማው ብዛት አይናቸው ታውሯል። ይሄ ነው ኢሳያስ። ኢሳያሳይዜሽን ኦፍ ኢትዮጵያ ነው የምትፈልጉት? ኤርትራናይዜሽን ኦፍ ኢትዮጵያ ነው የምትፈልጉት?
አህመድ ችግር የለውም አውሮፓ ህብረት የአፍሪካ ህብረት ያመጣውን እንቀበላለሁ ብሏል። አይዞህ የአፍሪካ ህብረትን እንቀበላለን እንደ ተቋም እናከብረዋለን ብሏል። ስለዚህ ያኔ ትነግረኛለህ አህመድ። እሺ ዩሮፒያን ዩኒየኖች አፍሪካ ህብረት ያመጣውን እንቀበላለን። ዩሮፒያን ዩኒየን ብቻ ሳይሆን እንግሊዝም ሌሎቹም ትንሽ ፋርዘር ሄዳ አንብበው። አሜሪካን ሀገር አውሮፓ ህብረት አይመጣም ሊታዘብ። አፍሪካ ስለሆንን ነው ከሌ ታዛቢ የለም ከሌ የምንባባለው። በነገራችን ነገ ከነገ ወዲያ ማንም ላይኖር ይችላል። ራሳችን ዜጎች እንታዘባለን። የኢትዮጵያ ወጣቶች የእኛ ትውልድ ሳይሆን የሚቀጥለው ትውልድ ማለት ነው። የሆነ ኔጌቲቭ ነገር ለመጨመር አስበህ ከሆነ ተሳስተሃል ልልህ ፈልጌ ነው። ወይም ሌላ ነገር ለመሰንቀር ፈልገህ ከሆነ አሁን የምናወራው ስለ ኤርትራ ነው። ኤርትራ ደግሞ የሰብአዊ መብት ሪፖርቷ ላይ የተባበሩ መንግስታት ስለ ኤርትራ ያቀረበውን የሰብአዊ መብት አበሳና መከራ ነው እያነሳን ያለው። ኢንተርናላይዝ እንድታደርጉ ፈልጋለሁ። እንደዚህ አይነት ነገሮች በነገራችን ላይ እኔ በቁጭት ነው የማቀርበው። በቁጭት የማቀርብበት ምክንያት ከዚህ በፊት ነግሬያቸዋለሁ። ኢሳት እያለን እንዲህ አይነት ሪፖርቶች እየወጡ አይተን እንዳላየን ነበር የምናልፈው። እሱ ይቆጨኛል፣ ይጸጽተኛል። ሁሌም ነው የምናገረው። ከኔም ጋርም የነበሩ አሁን ስለ ኤርትራ መንግስት ጥሩ ነገር እውነታም እየተናገሩ ያሉ ሰዎች በጸጸት ቢገልጹት እወዳለሁ። ከልብ መጸጸት ከሆነ ከልብ መጸጸት ጥሩ ነው። እውነቴን ነው፣ ከልቤን ነው የምለው። እንዲህ አይነት አደገኛ ሪፖርቶች፣ ክፉ ሪፖርቶች እየመጡ አይተን እንዳላየን ሳይሆን ለመድፈቅም ነው የምንሄደው። ይሄ ነው እውነቱ የነበረው። ቢኮዝ ምንም ቁጥጥር ያለው ሚዲያው ላይ አሁን ዛሬ እንደምታዩቸው ነው። ስለዚህ አሁን ግን ማረም ማስተካከል፣ ኤርትራውያንም ወንድሞቻችን ናቸው፣ እህቶቻችን ናቸው። በአንድም በሌላ መልኩ ተሰደው ከ400,000 በላይ የመጡት ኢትዮጵያ ነው። ድንበር ከለለን እንጂ በባህሪም በአስተሳሰብም በነገዋ ዕጣ ፈንታም አብረን የምንዘልቅ ሀገሮች ነን ኤርትራና ኢትዮጵያ። ስለዚህ ደፍቀን አንኖርም። በእልህም ማቀርበው ለዛ ነው፣ እየካስኩ ነው ብዬ ስለማስብ ኤርትራውያን በኤርትራ የት እንደገቡ የማይታወቁ ለፍትህ ሳይቀርቡ የታሰሩ ሰዎች አሉ። የኤርትራ መንግስት በርካታ የሃይማኖት መሪዎችን አስሯል። በኤርትራ የተለየ ሐሳብ ያላቸው ሰዎች ይታሰራሉ። የኤርትራ መንግስት ውጭ ያሉ ዜጎችን ጭምር ያፍናል። ይሄን አልነገርኳችሁ? ምርመራ ሪፖርቱ ከማምጣቱ በፊት ኤርትራናይዜሽን ኦፍ ትግራይ ላይ ጽሁፉ ላይ አላሳያችሁ? ምንድን ነው የሚሆነው? ኤርትራ ውስጥ ልንገራችሁ፣ በጣም የሚያሳዝን እኮ ነው። አሜሪካን ዲሲ ተቀምጦ የኤርትራን መንግስት ተቃውሞ ወጥቶ ቪዲዮ ቢሰራ፣ ዩቲዩብ ላይ ቢወጣ፣ ሚዲያ ላይ ቢወጣ፣ ጽሁፍ ቢጽፍ ሰውየው ይታሰሳል። መጀመሪያ በኤምባሲው ማን ነው? የት አካባቢ ሰው ነው? ቤተሰቡ የት ናቸው? ኤርትራ ማለት ነው። ስለዚህ ሰውየው በአጋጣሚ ከታወቀ ወንድም፣ እህት፣ እናት፣ አባት ኤርትራ ካለው አስመራ የሚሆን የሆነ ቦታ እሱ ጋር ለሚሄዱት ቀጥታ ቤተሰቦቹ ጋር ነው የሚሄዱት። ቤተሰቦቹ ጋር ሄደው እረፍ ያስብሉታል። አላርፍም ካለ ቤተሰቦቹን ያስራሉ። ዛሬ የትግራይ አዲሱ አዋጅ እሱ ነው። በነገራችን ላይ ዩልሲ አሁን የትግራይ ዋዋ ሲሉ የነበሩ እዚህ ውጭ ሀገር ሲያንቋቁ የነበሩ ህወሓትን ሲሰድቡ የነበሩ ቀስ ብለው ተንፍሰው የጦርነቱ ደጋፊ ሆነው ታያቸዋላቸው። እንደዛ ሲጫጫው ነው ህወሓት ማለት ደብረጽዮን ማለት ምናምን ማለት እያሉ ቡራ ከረዩ ሲመቱ የነበሩ ዩልሲ ትንፍስ ብለው
የኤርትራ መቀናጆ ውስጥ ጽምዶ ውስጥ ገብተው ታያቸዋላችሁ። በእርግጠኝነት ነው የምነግራችሁ። ወይ አርፎ ይቀመጣሉ ይጠፋሉ፣ ወይ ደግሞ ወደ ለመዱት ወደ ሌላ ወይ መዝናኛ ምናምን ካለ ወደዛ ይሄዳሉ። ኤግዛክትሊ ትግራይ ውስጥ የመጣው የኤርትራ ፕራክቲስ ነው። ተመድ አገር ስለሆነች ነው ስለ ኤርትራ እየነገረን ያለው። ዛሬ ቢቢሲ ሁሉም ሰው እየተነጋገረበት ስለሆነ ነው የተወኩት እንጂ ሂዱና ቢቢሲ ላይ አንብቡ። በጣም ይዘገንናል። ትግራይ ያለው ቢቢሲ ያወጣው ሪፖርት ማይ ጋድ ምን ማለት ኤርትራ ምን ከዚህ በኋላስ ኤርትራ ምን ኤርትራ እንላለን? እዚህ አጠገባችን ትግራይን አስቀምጠን የትግራይ ክልልን አስቀምጠን ብላችሁ ነው የምትሉት? ሰዎች ከእግር ኳስ ሜዳ የሚታፈኑበት ለእግር ኳስ እየተጫወቱ ከትምህርት ቤት ሲመጡ የሚታፈኑበት ከዚህ በፊት ከቤተ ክርስቲያን ሲመጡ የሚታፈኑበት ባል ታፍኖ ተወስዶ ሚስት ስራ የላትም ቤቷ 2 ልጆች ይዛ ቢቢሲ ላይ ነው የወጣው። በስመ አብ ነው ያልኩት። አሁን ባልየው የት እንደደረሰም አታውቅም። የሰማችው ማሰልጠኛ ጣቢያ ገብቷል ተብሎ ሚስት ስራ የላትም 2 ልጆች ይዛለች። ባሏን ነው አፍነው የወሰዱት። የኛዋ ትግራይ ውስጥ ነው ይሄ የሆነ ያለው። ነው የሚያስብለው። እኛ የተናገርነውን በሙሉ ያው ኢንተርናሽናል ሚዲያ ስለሆነ ሪፍሌክት ስላደረግነው ከዛ በላይ እናውቃለን። ስለዚህ የኛዋ ጉድም አለች ህወሓት የምትባል ያን ምስኪን የትግራይ ህዝብ መቀመቅ እየከተተች ያለች ሰምታችኋል። ዛሬ የሚያፍኑት ሰዎች ፊታቸውን ተሸፍነዋል። ኦንሊ አይናቸው ብቻ የምትታይ ናት። አንዳንዶቹ አልሻባብን አረገ ከዚህ በላይ አልሻባቦች እኮ ናቸው ማለት ነው። አይናቸው ብቻ የምትታይ ሽፋን ጭንብል ለብሰው ጭንብል ነው የሚባለው ምንድን ነው የሚባለው ትግራይ የኛዋ ትግራይ ውስጥ ማለት ነው። ከየት መጣ? it's a best practice from benchmark ማናት ቤንችማርኳ? ኢሳያስ ኤርትራ ቦኮ ሃራም አይናቸውን ተሸፍነው አይናቸው ብቻ የሚታይ አፋኞች አሉ። የማፊያ ቡድን ከየት ትማራለች ታዲያ? ኤርትራን ስላወራ ነው እንጂ የተባበሩ መንግስታት ኢትዮጵያን ቢመጣ ተመሳሳይ ነገር ነው። ስለዚህ ኤርትራ በግዳጅ ከመንግስት ውጭ ያሉ ከኤርትራ ውጭ ያሉ ዜጎችንም ጭምር ታፍናለች። ከኤርትራ ውጭ ያሉትን ጭምር ነው የምታፍነው። አክቹዋሊ ለውጡ አካባቢ በነገራችን ላይ ኢትዮጵያ ከገቡ በኋላ ብዙ ሰው እንደገደሉ ታውቃላችሁ። ኢሚዲየት ለውጡ ሲመጣ የኤርትራ የስለላ መዋቅርና የደህንነት መዋቅር አዲስ አበባ ገብቶ ነበር። አዲስ አበባ ገብቶ 3-4 ታዋቂ እኮ የኤርትራ መንግስት ተቋሚዎችን እኮ ገለዋል። 2-3 የረዘነ መጽሐፍ ላይም አለ። ዋና ክሪቲካል ተቃዋሚ የሚባሉትን እኮ ገለዋቸዋል እንደፈለጉ ማለት ነው። ስለዚህ አሁን ውጭ ሀገርም ያለህ ብትሆን አይ እኔ አሜሪካ ነው እየኖርኩ ያለሁት አውሮፓ ነው እየኖርኩ ያለሁት ብለህ የኤርትራን መንግስት ተርባለው ሞግታለው እናገራለሁ ብትል በልጆችህ ኤርትራ ካሉ በእናትህ በአባትህ ኤርትራ ካሉ በወንድሞችህ በአክስቶችህ በአጎቶችህ ፈርደ ነው። ይሄ ነው የዚህ ሚረር ኢሜጅ ነው ትግራይ ውስጥ የመጣው። ስለዚህ ከዚህ በኋላ እዚህ ውጭ ሀገር አሜሪካ ተቀምጦ አውሮፓ ተቀምጦ ምናምን ህወሓትን ተርባለው ምናምን የሚሉ ጥጋቸውን ነው የሚይዙት።
ይውልሲ የጦርነቱ ዋነኛ ደጋፊ ሆነው ይወጣሉ። ጦርነቱ ሲጀመር ታያችሁ የኃይል አሰላለፋቸውን ታያላችሁ። ከነ ደብረጽዮን ጋር ነው የሚሆኑት የኃይል አሰላለፋቸው። ኢቭን ኒውትራል አይሆኑም። ኢቭን ኒውትራል እንኳን መሆን ስለማይቻል ስለማይፈቀድ ኒውትራል አይሆኑም። ከነ ደብረጽዮን ጋር ነው የሚሆኑት። ከኢሳያስ ጋር ነው የሚሆኑት። ጭንብላቸው ነው የሚገፈፈው። ቢኮስ እንደ ሰውም ለቤተሰባቸው ሊፈሩ ይችላሉ። እኔ ለምን ለቤተሰባቸው አልፈሩም አልልም። ስለዚህ የኤርትራናይዜሽን ኦፍ ትግራይ ዛሬ ኤርትራ ምን ትመስላለች የሚለውን የተባበሩት መንግስታት እየቀረበ ነው። የዛ ግልባጭ ደግሞ የኛዋ ትግራይ ጋር እየታየ ነው ያለው። ኤርትራ በግዳጅ ወታደር ምርመራ ታካሂዳለች፣ በርካቶች ተሰደዋል ይላል። ይሄ የምታውቁት ስለሆነ አላለፋችሁም። ኤርትራ ከዴሞክራሲ አንጻር ምርጫ ብሎ ነገር የለም፣ ምርጫ አታውቅም ይላል። ይሄም የምታውቁት ስለሆነ የምን ምርጫ ነው ያለው አይደል? ኢሳያስ አፈወርቂ ኢት ሜይ ቢ 20 30 years 4 years አሁን 30 ዓመቱ መጣል እንዳለው እኮ ነው የሆነው። የምን ምርጫ እኮ ነው ያለው። አልጀዚራ ላይ ነው ቀርቦ የምን ምርጫ በተባበሩ መንግስታት ውስጥ ምርጫ አርጋ ማታቅ አገር እንደ የተበላሸ ምርጫ አርገች እኮ ይሻላል። በኢህአዴግ ጊዜ የተበላሸ ነው ይሻላል። የተበላሸ ምርጫ ቢያንስ ፕራክቲሱ ይኖራል። ቢያንስ በትንሹ ፕራክቲሱ ይኖራል። ዋት ኢሌክሽን ነው ያለው። ይሱጭሱ ከ45% በላይ የሆኑት የኤርትራ ወጣቶች በአገሪቱ የፖለቲካና አስተዳደር ጉዳዮች የሚሳተፉበት አንዳችም እድል የለም። በጣም ሾኪንግ ነው። በነገራችን ላይ ከ45% በላይ የሆኑት የኤርትራ ወጣቶች የትኛውም አይነት የፖለቲካና የአስተዳደር ጉዳዮች ላይ አይሳተፉም። እኔ የነዘረኝ ነጥብ አንዱ ይሄ ነው። በጣም የሚነዘር ነጥብ ነው። በነገራችን ላይ ለምን መሰላችሁ የሚነዝረው? አሁን የማስበውን ነገርም ልንገራችሁ በዛው። የትግራይንም ትላንት ጀምር አድርጌው አይ ቲንክ ቆራርጠው ሲወያዩበት አይቻለሁ፣ ልከውልኝም አይቻለሁ በቲክቶክም። አንዳንድ ጊዜ ምን አስባለሁ ከስትራቴጂክ በላይ ለምሳሌ ስትራቴጂ 10 ዓመት ሊሆን ይችላል፣ 5 ዓመት 10 ዓመት ነው አይደል? እስቲ ከስትራቴጂ አልፈን የሆነ ዓመት ግብ እናስቀምጥ። ያን የኢትዮጵያ 2020 እንደሚባለው ዝም ብዬ እስቲ ኤርትራ በዚህ መልኩ ትቀጥልና አሁን በያዘችው መልኩ ትቀጥልና የዛሬ 15 ዓመት አሴ ኮንስታንት ባለው ትቀጥል ብዬ እንቱን ቫሪያብሎቹን ኮንስታንት አደረኳቸው እና ምንድነው ሊመጣ 10 ዓመት አሰላው እስቲ ሌት ሜክ ኢት 7 14 15 ዓመት ኢብኑ ኦኬ 10 ዓመትም አድርጉት ከፈለጋችሁ። እንደ ፈረንጆቹ እንደ 15 ዓመት ብናደርገው በ2040 ላይ የዛሬ 15 ዓመት እስቲ ኤርትራን ሳልዋት ነገሮች ኮንስታንት ሄደዋል ብላችሁ ቫሪያብሎቹን በሙሉ ኮንስታንት አድርጓቸው። መንግስት አይለወጥም፣ ባለበት ይቀጥላል፣ መሪዎቹ ባሉበት ይቀጥላሉ፣ ወዘተ 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 ማለት ያው የሚሞተው እንዳለው ቢሮክራሲው ባለበት ይቀጥላል። ቢኮዝ ለውጥ ያስፈልጋል ምናምን የሚሉ አይደሉም እንደምታዩት። ሶ የትኛውም አይነት ፓራሜትር ሳይቀየር ቫሪያብሎቹ ሳይቀየሩ አሴ ኮንስታንት እየሄዱ እስቲ ምንድነው የዛሬ 15 ዓመት ኤርትራ ምን ትሆናለች?
እንደሱ የሚያስብ የኤርትራ ልጆች አሉ ይሆን? በጣም ነው የደነገጥኩት። ለምን መሰላችሁ? ስለ ኢትዮጵያ አልደነገጥኩም ባይዘው። ስለ ኤርትራ ግን በጣም ነው የደነገጥኩት። የመጀመሪያው የ15 ዓመቱ ሊደሩ ይቀጥላል ማለት ነው። መሪዎቹ ባሉበት ይቀጥላሉ። መሪዎቹ ኖት ኦንሊ ኢሳያስ እስከ ወረዳ ያደራጃቸው መሪዎቹ እንዳለ በጫካ ትግል ውስጥ የነበሩ ናቸው ማጆሪቲው። ኢሳያስ ቀንሱት እኮ ብያለሁ። ኢሳያስን ቀንሳችሁም ቢሆን ኢሳያስ 5 ዓመት የሚቆይ አይመስለኝም። እሱን ያለው መረጃ እንደዛ ነው የሚያመላክተው። ባለፈው ማስቻል ግን የሆነ ሰው ወሰደው እንበል ሰብስቲዩት አድርጎት ያለው አስተዳደር ይቀጥል። እንደው ሩቅ አረኩት መሰለኝ 10 ልበለው። ሉክ ኤርትራ ውስጥ የወረዳ አስተዳዳሪዎቹ የዞን አስተዳዳሪዎቹ ወረዳ የሚባል ካለ የፌዴራሉ ምንድነው የመንግስቱም በሙሉ በረሃ ውስጥ የነበሩ ሰዎች ናቸው። በኤርትራ የነጻነት ትግል የሚባለው የነበሩ ናቸው። እሱ ብቻ አይደለም፣ አብዛኞቹ ደግሞ ሚሊቴሪ ናቸው። የወረዳ አስተዳዳሪ ምናምን ዞን አስተዳዳሪ ምናምን የሚሏቸው ወታደሮች እንደሆኑ ታውቃላችሁ። ወታደሮች ናቸው። ኦኬ፣ እንደው በአማካይ የትጥቅ ትግሉን ደምራችሁ ዛሬ ላይ ኦን ዲ አቨሬጅ የ70 ዓመት ሰው የሆኑ ነው። ኦን ዲ አቨሬጅ ደምሬ ቀንሼ ማለት ነው። ሜክ ኢት ፕላስ 10 ተውት 15 ነው። ይሄ ሁሉ አመራር አንዴ ነው ዘጭ የሚለው። የዛሬ 10 ዓመት 80 ዓመት ይሆናቸዋል። እዚህ ከስር የሚተካ የለም። ወጣት አይገባማ። 45% ያለው ወጣት ከፖለቲካው ተገሏል። ከምኑ እንዲገለል ተደርጓል። ሌሳሲዩም አልኩኝ እኮ አቤ። ነገሮች የሚገለበጡ ለዚህ ነው እኮ ዌክ አፕ ኮል እኮ ነው እየሰጠው ያለሁት። እንድንነጋገርበት የምፈልገው ሰዎች ሾክ እንዲያደርጉ ስለፈለኩ። የቲፒኤልኤፍ እኮ ያጋጠመው እሱ ነው። ቲፒኤልኤፍ እና ደብረጽዮን እኮ ሌላ እኮ አይደለም። ደብረጽዮን ሲመጣ ሲገባ ጌታቸው አሰፋ ምናምን ፈትለወርቅ ጋንግስተርስ ሄደው ሆልድ አደረጉት። እንደውም ቲፒኤልኤፍ እኮ ወጣቶች ምናምን አምጥቶ የተወሰነ አለው እኮ። ግን ዋናውን የያዙት ማን ናቸው? ደብረጽዮን ነው፣ ጌታቸው አሰፋ ነው፣ ፈትለወርቅ ናት፣ ባሌማ ነው። ሌሎቹ በዙሪያ ብታዩ እነዛ ጫካ ያሉት እኮ ናቸው። ያኔ መተካካት የሚል ፖሊሲ ሲመጣ እኮ ያበዱት እነሱ እኮ ናቸው። የምን መተካካት ብሎ ማለት ቢያንስ ትግራይ በኢትዮጵያ ማዕቀፍ ውስጥ ስለነበረች በጣም ብዙ ወጣቶችን ፈርተዋል። ትግራይ ውስጥ ብዙ ከህወሓት መዋቅር ውጭ ያሉ በጣም የተማሩ ፖለቲካ የሚያውቁ ወጣቶች አሉ ትግራይ። ይሄ የለም ነው እኮ እያልኳቸው ያለው። ኤርትራ ትምህርቱ የለም፣ ዲግሪ የሚባል የለም፣ ዩኒቨርሲቲዎቹ የሉም፣ ምርምር የሚባል የለም። አንድ ጊዜ ወታደር ሆኖ ብሔራዊ ውትድርና ከገባ እድሜ ልኩ ብሔራዊ ወታደር ነው። ስለዚህ ሰብስቲዩት የሚያደርግ ተተኪ መሪ የለም። አቤ ኢዝ ኖት ኦንሊ ኢሳያስ። የአገር
በዚህ መልኩ ኢሳያስም ተቀንሶ ቢቀጥል እነዛ ሰዎች የ80 ዓመት ሰዎች ይሆናሉ። ኖት ኦንሊ ፖለቲከኛው ሚሊቴሪውን ጨምሮ ማለት ነው። ዛሬ የሚሊቴሪው አዛዦች የነጻነት ጊዜው አዛዦች የነበሩት ናቸው። ቴንክ ዩ ኮኮ የስፖርት ሚኒስትሩ እንኳን ሜጀር ጀነራል ረመዳን የሚባለው አለ። ቴንክ ዩ ለመረጃ። አሁን ረመዳን ስንት ነው እንትኑ? በእርግጠኝነት ነው የምናገረው። ረመዳን የበረሃው ጊዜም ወይ ጀነራል ነበረ ወዲያው ወይ የኮር እንደዚህ መሪ ነበረ ማለት ነው። ሶ ኢትዮጵያ የማያሳስበው ኢቭን ትግራይ እነዛን ጎምደ ብታወጣ አዲስ የፈለቁ ወጣቶች አሉ። እነ ጌታቸው ረዳ አሉ። ሌሎች ፖለቲካሊ ላንስማማ እንችላለን። የአረና ልጆች አሉ፣ የሳልሳይ ወያኔ ልጆች አሉ። ላንስማማ እንችላለን ፖለቲካሊ። ቢያንስ ኢትዮጵያ አዲስ አበባ ቁጭ ብለው ፖለቲካ የሚሰሩ ወጣቶች አሉ። ዩኒቨርሲቲ የሚገቡ ባችለራቸው፣ ማስተርሳቸው፣ ፒኤችዲያቸው የሚይዙ አይቲ የሚማሩ ቴክኖሎጂ ጋር ያሉ ምን ያሉ ከዛ በፊት በብዛት ደግሞ ወደ ስኮላርሺፕ የወጡ ኢንተርናሽናል ኮሚኒቲ ውስጥ የገቡ የሌላውን ዓለም የተላመዱ ተጋሮች አሉ። ብዙ ናቸው። ሂውማን ካፒታሉ ብዙ ነው እያልኩ ያለሁት። ኤርትራ ውስጥ ግን ሂውማን ካፒታል የሚባል የለም። ሄሪ ነው ሂውማን ካፒታል የሚባል ምንድን ነው የሚሆነው? ይሄ ሀገር ከ10 ዓመት በኋላ እኔ ስለ ኤርትራ ይጨንቀኛል። ባይዘው ሲሪየስ ኮንሰርን አለኝ ኤርትራ ላይ። ስለዚህ ይሄ የተመድ ሪፖርት 45% የሚሆኑት ወጣቶች ኤርትራ ውስጥ ከየትኛውም ፖለቲካ ተገልለዋል ሲለን ምንድነው እየነገረን ያለው? የቀጣዩዋ ኤርትራ ኢቭን አፍተር ኢሳያስ የምታስፈራ ኤርትራ ናት። this is so serious። ከኢሳያስ በኋላ ኤርትራ ልትፈርስ ትችላለች። የኛ አይጠቅመንም። ከኢሳያስ በኋላ ግን የመፍረስ እድሏ በጣም ሰፊ ነው። ሶማሊያን የመሆን እድሏ ማለት ነው። መፍረስ ማለት የግዴታ ብትንትን ብሎ የሆነ ሀገር መሆን ማለት ላይሆን ይችላል። ሶማሊያ ምክንያቱም ሰብስቲዩት የሚያደርጉት ተተኪ ትውልድ ኤርትራ ውስጥ የለም። ከዘመኑ ጋር የሚሄዱ ወጣቶች ወጥተዋል፣ የሉም፣ አልቀዋል ወይ? ይሄ ነው የሚያሳስበው። ኢትዮጵያ ኮንሰርን ሊኖራት ይገባል በዚህ ጉዳይ ላይ። ቅንጦት አይደለም ይሄ። ኢትዮጵያና ኤርትራ አብረው ነው የሚያድጉት። የኤርትራ መፍረስ ለኢትዮጵያ አደጋ ነው። ኤርትራ በጎበዝ አለቆች ውስጥ ከገባች ለኢትዮጵያ በጣም በጣም አደጋ ነው። በጣም ጎበዝ አለቆች ነው የሚሆነው ከዛ በኋላ። ቢኮዝ የለም ሰው ወጣት የለም፣ ምንም የለም። መንግስታዊ ስርዓት የሚከተል ህግ አውጪ፣ ህግ አስፈጻሚ ብሎ የሚል ቢሮክራሲ ምናምን የለም፣ ፕራክቲሱም የለም። አስቡበት ኤርትራውያን፣ ኢትዮጵያውያንም አስቡ እስቲ። እንትን ስክፈቱ ውይይት ላይ ከ10 ዓመት በኋላ ኤርትራ ብላችሁ ክፈቱ። ዲያስፖራውን አይቀበለውማ። ትልቁ ችግር እኮ እሱ ነው። የዲያስፖራው አንደኛ ካለው ጋር አልተሳሰረም ካለው ጋር። ሁለተኛ የተተፋ ነው ዲያስፖራው። መጥቶ
እዛ ሊገባ ይችላል በተወሰነ እሱንም እኮ የመፍትሄ አካል ሊሆን ይችላል። አሜሪካኖቹ ብዙ ጊዜ ነግሬያችሁ እንደሆነ አላውቅም፣ ግን አንብቡት። አንዲት አሪፍ አርቲክል አለች። ለሁለተኛ ለሶስተኛ ጊዜ ነው የምነግራችሁ። ቺካጎ ቦይስ የሚባሉ አሉ አሜሪካኖች። ቺካጎ ቦይስ አሜሪካኖቹ የሆነ ቺሊ አጠኗት። ቺሊ ያው አሜሪካኖቹ መቆጣጠርም ስለፈለጉ ምንድነው ያደረጉት? ከቺሊ ወጣቶችን መልምለው አመጡ እና ታዋቂ ዩኒቨርሲቲ ቺካጎ ያለው ዩኒቨርሲቲ የላኳቸው ኢኮኖሚስቶች ምናምኖች አድርገው ማለት በጣም ብዙ በጣም በርካታ መልምለው አመጧቸው። ጎበዝ ጭንቅላት ያላቸው የሚሏቸው ሰዎች ቺካጎ ቦይስ። ዝም ብላችሁ ቺካጎ ቦይስ ብላችሁ ብትገቡ እንትን ላይም ጎግል ብታደርጉም ታገኛላችሁ። እና ቺካጎ ያለ ታዋቂ ዩኒቨርሲቲ ከተው ኢኮኖሚክሱን ምኑን አስቀጠቀጧቸው። ያኔ ምን እያሰኑበት ነበር? አሜሪካኖቹ ቺሊ ላይ ለውጥ እንደሚመጣ እያሰቡ ነው፣ እየሰሩ ነው ውስጥ ለውስጥ ቺሊ ላይ ለውጥ እንዲመጣ። ሞመንት ለውጡ ሲመጣ ኢኮኖሚስቶቹ እንዲገቡ አደረጓቸው። ኦልሞስት ሊበራላይዝ አደረጉት። የቺሊን ፌል ያደረገ ነገር አለ፣ ግን አትሊስት ወደ ሊበራሊዝም እንዲሄድ የቺካጎ ቦይስ ትልቅ ሚና ተጫውተዋል ሄደው ማለት ነው። ኦኬ አሁን ይሄ ከሆነ እኛስ ምን ማድረግ እንችላለን? ቺካጎ ቦይስ መፍጠር አንችልም ወይ? አንችልም? የአዲስ አበባ ቦይስ መፍጠር አንችልም? ወይም ጥሩ ኢኮኖሚክስ ጥሩ ሎ ትምህርት ቤት ያለበት ጅማ ዩኒቨርሲቲ ወይም ጎንደር ዩኒቨርሲቲ ሄደን ጅማ ቦይስ ጎንደር ቦይስ መፍጠር አንችልም? እስከሱ ድረስ ነው የማስበው። የኢትዮጵያ መንግስትም እንደ መንግስት ነገ ከነገ ወዲያ ከባህር በሩም ከምኑም ጋር ተያይዞ ነው። በነገራችን ላይ ቺካጎ ቦይስ እንደተፈጠሩት አሜሪካን ሀገር የቺሊ ሰዎችን እንደ ኢኮኖሚክስ አሰልጥነው ልከው ኢኮኖሚ እንዲቆጣጠሩ እንዳደረጉት እኛም ጅማ ልከን ባህር ዳር ልከን ወይም ጥሩ የኢኮኖሚክስ ቢዝነስ ምናምን ያለበት ሎ ምናምን ያለበት ልከን የኤርትራ ወጣቶችን አሰልጥነን የጅማ ቦይስ መፍጠር አለብን ብዬ አምናለሁ። ጅማ ዩኒቨርሲቲ አንዱ ቤስት ነው ስለሚባል ቢዝነስ ላይ፣ ባህር ዳርም እንደዛ ነው ሲሉ ሰማለሁ። የትኛውም ስለዚህ ሰብስቲዩት የሚያደርጉ የኤርትራ ወጣቶች ማዘጋጀት አለብን። በጣም የሚቀረፍዳችሁ ሰዎች እንዳላችሁ አውቃለሁ፣ ግን ግድ ነው። ስትራቴጂክ ጥቅማችንን በሰጥቶ መቀበሉ ስለመጠቀም ኤርትራ እንደ ሀገር ኤግዚስት ማድረግ አለባት። ኤግዚስት ስታደርግ ደግሞ የሚያስቡ ሰዎች መምጣት አለባቸው። እኔ ፍራቻውን እንድታዩት ነው ዛሬ የፈለኩት። ሶሉሽኑ ላይ መምጣት አልፈለኩም ነበር፣ ግን እንደ አገር ከዚህ ሪፖርት የተረዳሁት ነገር የ10 ዓመት በኋላ ኤርትራ የምትባል ሀገር ዲስኢንትግሬት ልታደርግ ትችላለች። ሞር ቢዝነስ ያለበት ያው አዲስ አበባ 5 ኪሎ አዲስ አበባ ያለው ቢዝነስ ኮሌጅም ሊሆን ይችላል። ዝም ብዬ ነው ጅማ ያልኩት፣ ቺካጎ ምናምን ከዚህ ጋር እንዲተሳሰርልኝ ነው እንጂ ጅማም ባህር ዳርም አዲስ አበባ ምናምን በሏቸው። አንደኛው ይሄ ነው። ሁለተኛ የአፋር የቀይ ባህር አፋሮች የሰጡት ነገር አለ። የቀይ ባህር አፋር ዴሞክራሲያዊ ኦርጋናይዜሽን ቅድም እንዳነሳላችሁ በመግለጫቸው ላይ የተመድን ሪፖርት እንቀበለዋለን ብለዋል። ስርዓታዊ የሆነ ጭቆና መምጣቱ እና መታየቱ በጣም ጥሩ ነው ብለዋል። ድርጅታችን በአፋር ላይ በጥናትና ምርምር በመረጃ ማስረጃ ያቀረበውን ኢሰብአዊ ድርጊቶች ኮንሲስተንት ነው ብለዋል። ይሄ ተመድ ያቀረበውና የአፋር ቀይ ባህር አፋር ዲሞክራሲያዊ ንቅናቄ አሁንም ቢሆን መርማሪው ቡድን በኤርትራ በነፃነት ገብቶ እንዲመረምር
ተመድ ማድረግ አለበት ብለዋል። በቀጣይም በአፋሮች ላይ እየደረሰ ያለውን ሲስተሚክ የሆነ በደል በይፋ እንዲወጣ የሚል የአፋር የቀይ ባህር አፋሮች ዴሞክራሲያዊ ኦርጋናይዜሽን በዛ መልኩ ገልጿል። እንግዲህ በተመድ የተገኘችው የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም እሷም ተናግራለች። ሪፖርቱ ተጨባጭነት የሌለውና በተጨባጭ ማስረጃ የተደገፈ አይደለም። ሪፖርቱ የተወሰኑ የውጭ ኃይሎች ፍላጎት የተንጸባረቀበት ነው። የሰብአዊ መብት አጣሪ ቡድኑ ቆይታ እንዲያበቃ እጠይቃለሁ። ምክር ቤቱ የቀረበውን ሪፖርት ውድቅ አድርጎ የሰብአዊ መብት አጣሪ ቡድኑን ይበትንልኝ ብላ የተመድ የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም እሷ ደግሞ በዛ መልኩ ተከራክራለች። ያው የለመዱት ነው፣ ውጫዊ ነው፣ የውጭ ኃይሎች ናቸው፣ የሆነ ሀገሮች ፍላጎት የተንጸባረቀ ኤክስተርናላይዝ ነው የሚያደርጉት፣ ሁሌም ኤክስተርናላይዝ ነው የሚያደርጉት። ስለዚህ እነሱም ተቃውመዋል። ባጭሩ እንግዲህ ሰብሰብ ተደርጎ ሲታይ ይሄ ነው። እኔ ማጠቃለያዬ ከዛሬው የነገዋ ኤርትራ ታስፈራኛለች። ከዛሬው with the assumption of everything constant በሚል ማለት ነው። እንደ አገርም መቀጠል የምትችልበት ነገር አይኖርም። ይሄንን በደንብ ማሰብ ይጠይቃል። እነዚህ ነገሮች ቀላል ነገሮች አይደሉም። ይሄ ሰውዬ ኢሳያስ ከመጀመሪያው እንግዲህ አብሮት የነበሩ ሰዎችም እንደነገሩን ህልሙ እሱ በቃ ኤርትራ ብቻ አልነበረችም ህልሙ እሱ ኢትዮጵያንም ማስተዳድራለሁ፣ የምስራቅ አፍሪካ ንጉስ ነው የሆነው ምናምን ነበር። እሱ ሁሉ ነው የጨለመበት። እያንዳንዱ ህልሙ ሲጨልም የጥፋት ፊት አውራሪ ነው የሆነው። ባለፈው አንስቼላችኋለሁ የሌንጮ ለታ መጽሐፍ ላይ ኢሳያስ ኤርትራ አነሰችበት ይላል። ሌንጮ ለታ አነሰችበት፣ ደነገጠ ይላል። እንደውም ኤርትራ እጁ ላይ ስትወድቅ ደነገጠ እና አገኘኝ ይላል ሌንጮ። እንዴት ነው ሰላም ነው ምናምን ስለው ባክ ይህን ህዝብ ምንድን ነው የምመግበው? ያኔ እንግዲህ ቀና አይምሮም ነበረው ማለት ነው። እንዴት ነው ይህን ህዝብ የምመግበው? ምክንያቱም የኢትዮጵያ ሰራዊት ወጥቷል፣ ምን ወጥቷል፣ በቃ ኤርትራን ያዛት፣ ጨበጣት። ኤርትራ ከበሮ በሰው እጅ። ምንድን ነው የምመግበው? ምንድን ነው የማበለው ይህን ህዝብ አለኛል። ሌንጮ ለታ እኮ ነው ያለው። በመጽሐፉ ላይ ሂዱና አንብቡት። ከዛ ላጽናናው ሳስብ ምን ደርግስ ቢሆን ምን አረገና ነው አንተ ምን ያሳስባል? ደርግም እኮ ለህዝቡን ሳይመግብ ነው የኖረው። በጣም ከባድ ሰው ነው አቶ ሌንጮ። ነገራችን ይህ ነው። የኤርትራን ትገነጠልን ፍላጎት አለው መሰለኝ በወቅቱ አይደል ነው የዚህ ኦሮሞን መገንጠል የሚል ህልም ስላለው ኤርትራ ተተገነጠለች ኦሮሞም ይገነጠላል ብሎ ስለሚያስብ ይሆናል ሊያጽናና የሞከረው። ባይ ዘ ዌይ ኢሳያስን በጣም እያከበረውም እየፈራውም ነው የሚጻፈው። ብዙ ጊዜ ያታለኛል ይላል እና ይህን ህዝብ ምንድን ነው የምመግበው አለኛል እና ፕሮኦነግ ነበረ ይላል ኢሳያስ። አሁን ሄድና ምን ቸገራችሁ ይለናል አለ ሌንጮ። እባክህ ገንዘብ አጣን፣ ገንዘብ የለንም፣ አለቀብን ገንዘብ ስለው ሂድና ከሌን ጠይቀው እነግረዋለሁ ይለኛል አለ። ከዛ እኔ ሰዎቼን ልካለሁ ሌንጮ። ሰዎች ስልክ በጆንያ ገንዘብ ሞልቶ ይዘው ይመጣሉ አለ። በጆንያ 2 ሚሊዮን 3 ሚሊዮን ይሲ ያኔ ያው ባንኮቹ ምኖቹን ስለሚዘርፍ በጆንያ አለ። አንዴ 2 ጆንያ ይዘን መጣናል ከኢሳያስ። ከዛ ደግሞ በቃ ከቲፒኤልኤፍ ይልቅ ብዙ አፕሮች የሚያደርገው ሌንጮን ነበረ መሰለኝ ሳየው። በኋላ ግን ምን አለ የህዋቶች የሚሰጡት ጥቅም
እየበለጠበት መጣ ይላል። እየበለጠበት ሲመጣ እኛን መምታት ጀመረ ይላል። ስለዚህ አሁን አንዱ ችግር ኢሳያስ ምን አበላቸው ነበር ምናምን የሚለውን የኢኮኖሚ መዋቅሩን አምጥቶ ኢትዮጵያ ላይ ዘረጋ መዋቅሩ። ኢሳያስ ኤርትራም ሆኖ ሰርቫይቭ ያደረገው በኢትዮጵያ ምክንያት ነው። በጣም ይሄን ግልጹ ነው። ጥገኛ መዋቅሩን አምጥቶ ዘረጋ ኢትዮጵያ ላይ። ባንክ ዘረጋ። ኤርትራ ባንክ ነበራት፣ ሆርን የሚል ታውቃላችሁ። ኤክስፖርት ያደርግ ነበረ። ትልቁ ኤክስፖርት ከሚያደርገው ነገር አንዱ ቡና ነው። ቡና ሳያመርት ትልቁ ኤክስፖርት አድራጊ ሆና ነበር ኤርትራ በአንድ ወቅት ላይ። የኢትዮጵያ ውስጥ ገብተው ደቡብ ኢትዮጵያ መጥተው ስልጤና ጎራጌ ክልል ጽድ ይሄ የሚበልቅ ጽድ፣ ዝግባ፣ ባህር ዛፍ ቆርጠው ኤክስፖርት ያደርጉ ነበር። ወደ አስመራ ይወስዱ ነበር። እስከዛ በነፃ ማለት ነው። 100,000 ቶን ቡና ኮንትሮባንድ ሰርቶ ተይዞበት መለስ ነው የለቀቀለት። 100,000 ቶን ቡና ይሰደው ተውት ብሎ። ስለዚህ የዘረጋው ኢኮኖሚ በሙሉ ኢትዮጵያ ላይ የተዘረጋ ኢኮኖሚ ነበር የነበረው። ከዛም አልፎ ዶክመንት ጽፎ የምስራቅ አፍሪካ ሲንጋፖር፣ የምስራቅ አፍሪካ እስራኤል ብሎ ሚሊቴሪውን የእስራኤል ሚሊተሪ፣ ኢኮኖሚውን ሲንጋፖር፣ ቤዝዶን የኢትዮጵያ ኢኮኖሚ ሊያደርግ ነበረ። የጨነገፈው ህልሙ እሱ ነው። ቲፒኤልኤፎችም ዋዛ አልነበሩም። የእሱን ሲንጋፖር ዶክመንት ወደ ኤፈርት ዶክመንት ቀየሩት። የእሱ በፓርቲ ደረጃ በዘብዛለሁ ያለውን እነሱ የራሳቸውን ፓርቲ አቋቁመው የፓርቲያቸውን በኤፈርት ስም እነሱ ሰበሰቡት። ላሟን አንሰጥም አሉ። ኢሳያስ ከኦነግ ጋር የተጣላው ይላል መጣላት የጀመረው የኢኮኖሚና የተለያየ ጥቅሞችን ከቲፒኤልኤፍ ማግኘት ሲጀምር እነ ሌንጮ ተጣላቸው እነ ሌንጮ ኢቭን ሰራዊታቸውን ካስገቡ በኋላ ካደን ይላል። ወደ ካምፕ ካስገባን በኋላ ኢሳያስ ጋር ሄደን አቤቱታ አቀረብን። እንደ ካምፕ ከተውን እኮ ቲፒኤልኤፍ ካምፕ አልከተተም። የተስማሙት ቲፒኤልኤፍም ካምፕ እንዲያስገባ ኦነግም ካምፕ እንዲያስገባ ነበር። ኦነግ ጎትቶ 20,000 ወታደሮቹን ካምፕ አስገባ። ቲፒኤልኤፍ አላስገባም። ከዛ ሌንጮ ቅሬታ ላይ ያሰር ጌታዬ ኢሳያስ እምቢ ያሉኝ እኮ ቲፒኤልኤፎች። ያሳፍራል። ባይዘው አንዳንዶቹ የጻፋቸው ነገሮች ጌታዬ ብሎት ነው ሄደው። በቃ ኢሳያስ ጋር ቅሬታ ላቀርብ ኢሳያስ ጋር ሄድኩኛል። ሌንጮ ሄድኩኝና እንደው በቃ እኛ ሰራዊታችንን ካምፕ አስገባን፣ እነሱ ግን ካምፕ አላስገቡም ስለው ኢግኖር አደረገኛል። ለምንድነው ኢግኖር ያደረገው? የኢኮኖሚ ጥቅም ኦልሬዲ ከቲፒኤልኤፍ ኢሳያስ ማግኘት ጀምሯል። ቢትሪ ያደረገው እሱ ብቻ አይደለም ማለት መከላከያ የኢትዮጵያ የቀድሞ ጦር እንዲፈርስ ኢሳያስና እነመለስ ነው የተነጋገሩት መጀመሪያ ይላል። እኛም ግን ይሄ ከሚኒሊክ ጊዜ የቆየ ሰራዊት ምናምን ብለን ስላሰብን እነሱ ቀድመዋል አለ። ከተነሰሱ ቀድመዋል። የኢትዮጵያ ጦር መፍረስ አለበት ብለዋል። እኛም በነበረን የፖለቲካ አመለካከት ይሄ የሚኒሊክ ጦር፣ ይሄ የኃይለ ሥላሴ ጦር፣ ይሄ ደርግ ጦር ብለን መፍረስ አለበት የሚል ስሜት ነበረናል። ግን የመፍረሱ ስሜት የመጣው ከነ ኢሳያስና ከነመለስ ነው። እነሱን ተከትለን ይላል። ከዛ በኋላ ወሰንን የኢትዮጵያ የጦር ይፍረስ ብለን ወሰንን። አሁን ይጸጽተኛል ብሎ መጣ። የነ ኢሳያስ ውሳኔ ነው። ኢትዮጵያ ውስጥ እያንዳንዷን ነገር ነበር የሚያቦካው ኢሳያስ። እያንዳንዷን ፈረሰ አለ። የኢትዮጵያ መከላከያ ሰራዊት አፈረስነዋል። ጸጸተኛል፣ ቆጨኛል። አሁን በመጽሐፉ የሚያስቅ ቁጭት ደግሞ ቁጭቱ ምንድነው? ለካ አብዛኛው የኢትዮጵያ ጦር ኦሮሞ ነበረ። የሌንጮ ጸጸት ኦሮሞ ስለሆኑ ያው እሱ ማይንድ ሴት ኦሮሞ ብሔርተኛ ነው። አይ ነው
ኦሮሞ ስለነበረ ማፍረሳት እንዴት እንደሚታለል እንደው እንትን እንደሆኑ እንኳን ስታያቸው ማለት ነው። ከዛ በኋላም የዚህ እንትኑንም ጦርነት ያነሳል። እዚህ አንድ በጣም በሰፊው ሻዕቢያ የጨፈጨፈበት ጦርነት ምንድን የተረዳሁት ከሌንጮ መጽሐፍ ከሌሎቹም ከብዙ ኤክስፒሪየንስ ኢሳያስ ትንሽ ረፍት ያገኘው የኢትዮጵያን ኢኮኖሚ ተቆጣጥሬ ሰርቫይቭ አደርጋለሁ ብሎ ተደላልሎ ነበር የነበረው። አልቸገርም እንጂ ጨንቆታል። እቺ ትንሽ የምትባል ኤርትራን ተሸክሞ መኖር ለኢሳያስ ጨንቆታል። አሜሪካኖችም አሉ እየደገምኩት ነው፣ በጣም ኢምፖርታንት ስለሆነ አገኙታል ኢሳያስ። አሜሪካኖቹ አንተ እቺን ትንሽ ሀገር ይዘህ ለምንድን ነው ምን ያደርግልሃል? ኢትዮጵያ ምራ፣ በቃ ኢትዮጵያን ተቆጣጠርና ኢትዮጵያ ምራ አሉታል። ከሆነ ጊዜ በኋላ በቃ ኢትዮጵያ ምራለሁ ብሎ አስባል። ትልቅ ናታ ኢትዮጵያ። ኢትዮጵያ ቀላል ሀገር እንዳትመስላችሁ። ሩጫ ያለው የሁሉ ሩጫ ያለው ኢትዮጵያ ትልቅ ሀገር ስለሆነች እንዳይመስላችሁ። እንደዋዛት ትዋት ኢትዮጵያን ትልቅ ሀገር ናት። ጥሩ ሊደርሺፕ ካገኘች የውልሲ ኢትዮጵያ የት ደረጃ እንደምትደርሱ እኔ እምነት አለኝ። በዚህ ታጥቃ አሜሪካኖቹ የነገሩትን ተስፋ አድርጎ ሊመራ ወሰናል። ከዛ ለቲፒኤልኤፎቹ ሲነግራቸው ኖ አንተማ ኤርትራ፣ ምክንያቱም መለስ እነ ስብሃት ኢትዮጵያን የሚመሩት ኤርትራን ለማስገንጠል ነው። ታውቃላችሁ። ከኢሳያስ በላይ የኔ መከራከሪያ ያቺ ጽሁፍ ታስታውሳላችሁ፣ የስብሃት ዶክትሪን ከኢሳያስ በላይ የኤርትራ ብሔርተኛ ስብሃት ነው። ከኢሳያስ በላይ የኤርትራ ብሔርተኛ መለስ ዜናዊ ነው። በነገራችን ላይ ኮት አድርጉልኝ። በኤርትራ ብሔርተኝነት መለስ ይበልጣል ከኢሳያስ በታማኝነት። መለስ ለኤርትራ ብሔርተኝነት ታማኝ ነው። ስብሃት ለኤርትራ ብሔርተኝነት ታማኝ ነው። ፈትለወርቅ ሞንጆሪኖ ለኤርትራ ብሔርተኝነት ታማኝ ናት። ከፈትለወርቅ በላይ አይደለም ኢሳያስ ለኤርትራ ብሔርተኝነት ታማኝ አይደለም። ስለዚህ ሲያዩት ኢትዮጵያ ምናምን ሲሉ እኛ ያሰብናት ኢትዮጵያማ አንተን የምትከተ ኤርትራ የምትባል ሀገር ነው ህልማችን። ኤርትራ የምትባል እንደ ሀገር አሁን እንደ ሀገር መምጣት አለባት የለባትም፣ የህዝብ አምቢሽን ምንድን ነው ምናምን፣ እሱን እያልኩ አይደለም። የህዝብ አምቢሽን ነው። አም ቶኪንግ አባውት ስለ ኢሳያስ ነው ማወቅ። ኢሳያስ ግን የኤርትራ ብሔርተኛ አይደለም። መለስ ነው የኤርትራ ብሔርተኛ፣ ስብሃት ነው የኤርትራ ብሔርተኛ፣ ፈትለወርቅ ናት የኤርትራ ብሔርተኛ። ሌሎቹ በዛ ዙሪያ ያሉ ሰዎች ናቸው የኤርትራ ብሔርተኞች። ስለዚህ የኤርትራን ትቼ ኢትዮጵያን አስተዳድራለሁ ብሎ ሲያስብ መጡና ነው አሉ፣ አትችልም ሂድልን አሉ። ሂድልን ማለት ስለፈሩት ግን ምን አደረጉ? ስዩም መስፍን ወጣና አለ። ወጥቶ ስዩም መስፍን በምናቋቁመው የሽግግር መንግስት የኤርትራ ሻዕቢያም ህግደፍም ይሳተፋል ብሎ መግለጫ ሰጣል። እኔ ሳላደንቃቸው አላልፍም። በዚህ ባይዘው ስዩም መስፍን ወጣና ህግደፍም በኢትዮጵያ የሽግግር መንግስት ይሳተፋል አላቸው። ያኔ የኤርትራ ወታደር፣ የኤርትራ ሚሊቴሪ፣ የኤርትራ ህዝብ ምናምን ዞረበት ኢሳያስ። ሆን ብሎ ነው ያደረጉት እነሱ ይላል እሱ። ሆን ብሎ ነው ያደረጉት። እንዴው ነው ለነጻነት ነው እንጂ የኤርትራ የሽግግር መንግስት ልንሳተፍ ነው እንዴ ምናምን ሲሉ ደነገጣል።
ወጣና አይ እኛ ለሽግግር መንግስት አንሳተፍም ብሎ መግለጫ ሰጠ። ነመለስ በቃልቸው መጡት። ኤኒዌይ ህልማቸውን አሳኩ። ኤርትራን አስገነጠሉ፣ ባህር በሩን አስወሰዱ። ከዛ በኋላ እንዳልኳችሁ ኢሳያስ የጥገኝነት አስተሳሰቡና የሚሊቴሪዝም አስተሳሰቡ ሁለት ነው። የኢሳያስ አንደኛ ፒውርሊ ጥገኛ ነው፣ ሁለተኛ ወታደርተኛ ነው። ጥገኝነቱና ወታደርተኝነቱ የሚመጋገቡ ናቸው። ኢሳያስ ናው ጥገኝነቱ ተኮላሸ፣ ቲፒኤልኤፍ ገደል ከተተበት፣ ባዶ ቀረ ማለት። ሚሊቴሪውም የኤርትራ ሚሊቴሪ መሸከም የሚችል አቅም የለውም፣ ሪሶርስ የለማ፣ ተኮላሸ ሚሊቴሪዝም። ደን ኢሳያስ ያበደ ሰው ሆነ ማለት። ጨርቁን የጣለ ወፈፌ ሆነ፣ ዳይኖሰር ሆኖ ማለት። ስለዚህ የኤርትራው ዳይኖሰር ያጋጠመው አደጋ ይሄ ነው። ያለፉት 34 ዓመት ጉዞ የዳይኖሰሩ ጉዞ ይሄ ነው። ለዚህ ነው የትግራይን ህዝብ የኤርትራን ህዝብ ጭቃ ላይ ጥሎ ምድረ በዳ እያረጋት ያለው ኤርትራን ከቂም በቀል ተነስቶ ነው። የኤርትራን ህዝብ እየተበቀለ ነው ኢሳያስ። ይህም ከዚህ በቀል መውጣት መቻል ማስወጣትም መቻል አለብን ብዬ ነው የማምነው። ቅድም የቺካጎ ቦይስን ሳነሳ እንደ ኢትዮጵያ ምን ልንሰራ ይገባል፣ ኤርትራን ነፃ ከማውጣት አንጻር ምን አይነት ድጋፍ ያስፈልጋል ኢን ዘ ሎንግ ራን። ቢኮዝ ኢሳያስ ሲወድቅ ኤርትራ ልትፈርስ ትችላለች። ሻቢያ ከወደቀ ደግሞ የበለጠ ኤርትራ ትፈርሳለች ብዬ ነው ማስብ። በመፍረሷ ላይ ደግሞ አንጠቀምም ብዬ ስለማስብ ነው። የኤርትራ መፍረስ ለኢትዮጵያውያን አይጠቅም። በጎበዝ አለቆች ኤርትራ ብትገባ አንጠቀምም። ዘላቂ ጥቅም አይኖረንም። ስለዚህ ካሁኑ ቺካጎ ቦይስ ማዘጋጀት ያስፈልጋል ብዬ አምናለሁ። ኢሳያስ ሲሄድ ዝም ብላ ዘጭ ብላ ማትወድቅ ሀገር ማሰብ የኢትዮጵያውያን የኤርትራውያን ጨምሮ ኃላፊነት ነው ብዬ ነው ማስበው። ከዛ በተረፈ አሁን አንዳንዶች የሚያወሩት ማዕት ነገር እያየው ነው። ለኤርትራ ቋሚ ጠበቃ ሆነው ማያቸው ሰዎች አሉ። አሁን የዚህ የሰሞኑን እቺ ጽምዶ ምናምን ከህወሓት ጋር ምናምን ትልቺ የአማራውን ብሔርተኛ የአማራውን ዘረኛ አይ ቲንክ ሻቢያ ትእዛዝ ስለሰጠ ሻቢያ ትእዛዝ ሰጥቷል። ባይዘው ለአማራ ዘረኛው በሙሉ እዚህ ውጭ ሀገር ያሉት የአማራ ዘረኛ ሚዲያዎች ቲፒኤልኤፍን እንዳታቆሽሹ ብሏቸዋል። ተመልሶ መምጣት ፈልጓል ሻቢያ እና ጠቅላላ ለአማራ ዘረኛ ሚዲያው እና ለነሱ ተላላኪ ለሆኑት በሙሉ ከቲፒኤልኤፍ ጋር የአማራ ህዝብ እንዲሰራ ማለሳለስ አለባችሁ ተብሎ ፕሮጀክት ቀርጾ እየተንቀሳቀሱ እና አሁን እንደነ ፋሲሌን ያለም አይነት ሰዎች እየመጡ የሚናገሩት ነገር ስማም እንዴት ይዘገንናል መሰላችሁ። ዝግንን የሚያደርግ ነገር ነው የሚያወሩት። እኔ እዚህ ቪዲዮን አላመጣም። ግን በቃ አሁን የኤርትራ መንግስት ፌዴራል መንግስቱ ጋብዞት ነው በትግራይ ጦርነት ወይም በሰሜን ጦርነት የተሳተፈው ይላሉ። ትግራዮች ግን እንዲህ ይላሉ። እኔ የምጠይቅህ አቶ ፋሲል አንተ ኢሳት ላይ ሆነ ያራመድከውን አቋም ነው የምጠይቅህ። እስቲ ውጣና ተናገር እሱን። የኤርትራ መንግስት አንተ ኢሳት ላይ ሆነ የተናገርከው ህወሓት ተኩሶ ተገዶ ነው የገባው፣ ህወሓት ነው የጋበዘው ብለህ ስትናገር ከርመ ዛሬ ግን እቺን አቋምን መግለጽ ፈራ ዛሬ። ትንሽ በጣም የሚያስቅ ነገር ነው። በስልጣኑ ለማስጠበቅ
በጣም በጣም ብልጥ ነውና ለምሳሌ በጦርነቱ ወቅት ታስታውስ ከሆነ መቀሌ ሁለተኛው ጥቃት ላይ መቀሌ ለመግባት ሞክረው ህወሓትን ለመደምሰስ ተቃርቦ በነበረበት ጊዜ ለህወሓት ጊዜ ሰጥተዋቸው ነበረ። ያን ያደረጉበት ሁለት ምክንያት ነበረ። መደምሰስ ያልፈለጉበት ምክንያት ቅድም እሱን እንዳለው አንደኛ ለወደፊቱ ሌላ ስጋት የሚሆንብኝ የኤርትራ መንግስት ነው፣ የኤርትራ መንግስት መውቃት አለብኝ ነው። ሌላው ደግሞ ከዛ ቀጥሎ የአማራ ኤሊት የፋኖ ኃይል ነው፣ ያንን መደምሰስ አለብኝ። እነዚህን ሁለት ኃይሎች ከመጣው ተመልሼ ቲፒኤልኤፍን አዳክሜ በኢትዮጵያ ውስጥ ነው የሚፈልገውን ኢምፓየር ገነባለው ነበረ ስሌቱ። ያ አልተሳካም በተወሰነ ደረጃ። ይሄን ማስረጃ አምጣ ብባል በቅርቡ አንድ ማህበራዊ ሚዲያ ላይ ያየሁት ነገር አለ። በጦርነቱ ላይ ያሉ አብይ አህመድ የኤርትራን መንግስት ጋብዞ ትግራይ ውስጥ አመጣ፣ ህወሓትን እንዲወጋ አደረገ። ያው በዛን ጊዜ ታስታውስ ከሆነ እኛ ጋር ብዙ ክርክሮች ካሄዱ ነበር የሰዓት ውስጥ ምናምን እና ትክክል ነው አይደለም የሚሉ አርጊመንቶች ነበሩ። ያው ቲፒኤልኤፍ በኤርትራ ላይ ስለተኮሰ ነው የኤርትራ መንግስት ራሱን የመከላከል መብት አለ ምናምን እያለን ጀስቲፋይ እናደርግ ነበር። በህወሓት በኩል ደግሞ ይሄ የአንድ ሀገር የውስጥ ጦርነት ነው፣ የውጭ ኃይል ጋብዞ የራሱን ህዝብ የሚያስገድል ወይም የሚወጋ በታሪክ የመጀመሪያው ነው። ፋሲል የተጠየቀው የአንተ አቋም ምንድን ነው የተጠየቀው? አሁን ዛሬ ላይ ቆመህ ምንድን ነው አቋምህ? ምን ነው ከሊሄን ይላል ከሊሄን ይላል ምን አስባለ? የአንተ አቋም ምንድን ነው? ዛት ኢዝ ኮር ፖይንት ዳምን ብሎ ያው በዘመናዊ ታሪክ የመጀመሪያው ነው ብሎ የአብይን መንግስት ያወግዝ ነበር። በተበር ግን በጣም የሚገርመው ነገር አሁን ይሄ አይ ቲንክ ለፋኖ ለሌሎችም ኃይሎች እንደው ትምህርት እንዲሆን ነው። አብይ ከኤርትራ ጋር አብሮ ቲፒኤልኤፍን እየወጋ የኤርትራ ጦር ትግራይ ውስጥ ባለበት ወቅት በእግረኛውም መካናይዝዱም እያለ በጎን ገና ከኤርትራ ሳይወጣ ነው ከቲፒኤልኤፍ ጋር እየተዋጋው ነው እያለ በጎን ጌታቸው ረዳንና ጻድቃን ገብረማን ነው ታደሰ ወረደን ሲሸልስ ላይ ጠርቶ ከጦርነት እያለ እኮ ነው፣ ግን ሳይወርድ ነው ሲሸልስ ላይ ጠርቶ ድርድር እናድርግ፣ ኦኬ እኛ ጦርነቱን እናቆም፣ ባንዴ ተባብረን ኤርትራን እንውጋ ብሎ ይላቸው ነበር። የጋበዝከውን ሰው ቤት ውስጥ ጋብዘህ አምጥተህ ያውም ደም እየከፈለልህ መስዋዕት እየከፈለ አጥንት እየገበረልህ ለአንተ ብሎ ገና ከቤት ሳታወጣው ከሌላ ሰው ጋር ተነጋግረህ የጋበዝከውን እንግዳ ኑ እናጥቃው ብለህ ስትዶልት ምን አይነት ሰው እንደሆን ያሳያል። የስ ፖለቲካ ልክ ነው፣ ወዳጅ ጠላት ምናምን ይባል ነገር አለ። ግን ይሄ የኤቲክስ ጉዳይ ነው፣ የስነ ምግባር ጉዳይ ነው እንጂ የእንትን ጉዳይ የዚህ የጥቅም የምናምን ጉዳይ አይመስለኝም። አትሊስት ኤርትራን ውጡ በቃ። ከዛ በኋላ እንኳን ብትነጋገር እዛው ውስጥ አድርገህ ኑ በሉ አንድ ላይ ነውና እንውጋቸው እዚህ እንስማማ ብለህ ከእነሱ ጋር ስትነጋገር ይሄ ሰው ምን አይነት ሰው እንደሆነ ትረዳለህ። ይሄን ደግሞ የምለው ዝም ብዬ አይደለም። ምናልባት ጌታቸው ረዳ ራሱ የተናገረው በትግርኛ አለ። አሁንም ቢሆን አብይ ነገ ከነገ ወዲያ አሁን ያሉት ወዳጆች ሁሉ ትቶ አሁን እሱ ጋር የቆሙትን ሁሉ ትቶ ነገ ከነደብረ ጽዮንም ከሌሎች ኃይሎች ጋር ለመታረቅ ወደ ኋላ የማይል ሰው ነው። ኤርትራዎች አይታረቁም። ምክንያቱም ኤርትራዎች ይሄን ቪዲዮ ተመልከት ስማ። ክልቴንስ የተናገ ሙሉ ራሱን ችሎ ፕሮግራም ያሰራል። ግን በቃ ይበቃል ብዬ ነው። አሁን ተመልከቱ እንግዲህ አንደኛ ፋሲል ያኔ ያንተ አቋም ምን ነበረ? እሱን አሁን ያኔ አቋም ይሄ ነው። አሁንስ ዛሬ ሲያስከው አቋም የኤርትራ መንግስት በፌዴራል መንግስቱ ተጋብዞ ነው የገባው ወይስ ህወሓት ተኩሶ ጋብዞት ነው ወይ የገባው? አንድ ሁለተኛ ለኔ መቸለት ያቀረብኩላችሁ ነው የኤርትራ መንግስት ከገባ በኋላ ጠቅላይ ሚኒስትሩም ሆነ በዛ ዙሪያ ያሉ ሰዎች አይ የሻዕቢያ አካሄድ አደገኛ ነው፣ ውጣ ብንለውም እሺ ብሎን አይወጣም፣ ስለዚህ ከትግራይ ኃይሎች ጋር ተቀናይተን እንምታው ካለ ቴንክ ዩ ፕራይም ሚኒስትር ነው ማለት ነው። በደም አስመሩልኝ። ክደት አይደለም።
ፕራይም ሚኒስትሩ ሊመሰገኑ የሚገባቸው ብልጠት ነው እዚህ ጋር ያለው የስብዕና ጉድለትም አይደለም። ምክንያቱም አሁን ባይ ዘ ዌይ ፕራይም ሚኒስትሩ የተናገሩትን ነው ፕሩፍ እያደረገ ያለው መቀሌ እንዳይገቡ እኛንን የከለከልናቸው ያለው እውነት ነው ማለት ነው የጠቅላይ ሚኒስትሩ። አያችሁ ትልቁ ፖይንት ግን ምን መሰላችሁ? ፋሲል የሻዕቢያ ወኪል ሆኖ ነው እያወራ ያለው። አሁን እዚህ ጋር የምታዩት ኢቭን እነ ፋሲል ወደ ጦርነቱ የገቡት ኤርትራን ወክለው ነው የገቡት። ኢትዮጵያዊ ሆኖ አይደለም የገቡት። ቢትሬ ሆንን ተከዳን ያለው ኢሳያስ ተከርቷል ነው። አዎ ኢሳያስ ተከርቷል፣ አሪፍ ነው፣ እንኳንም ተከዳ። ቴንኪዩ በዛ ዙሪያ ለነበራችሁ ሰዎች፣ ክደቱን ለፈጸማችሁ ሰዎች። ለፋሲል ግን እና በፋሲል ዙሪያ ያሉ ሰዎች የኤርትራ ኤጀንት ስለሆኑ ተከዳን ነው እያሉ ያሉት። በደንብ ይግባችሁ ይሄ። መሀል አውላላ ሜዳ ላይ ኢሳያስ ተከዳ፣ እንዴት ኢሳያስ ይከዳል ነው ያሉት። እንኳንም ተከዳ ኢሳያስ። እውነት ከሆነ ዲቴል ታሪኩ የለኝም፣ ሳላደንቅ ግን አላልፍም። እኛ ኢትዮጵያውያን ኢሳያስ ስለማይወጣ ከመቀሌ ሌላ ነገር ስለሚያደርግ ቶሎ ብለን ተስማምተን እንምታው እናስወጣው ካሉ ብራቮ፣ ጥሩ አረጋችሁና ጌታቸው ረዳን ብትስማሙ ጥሩ ነበር። ታደሰ ወረደ ብትስማማ ጥሩ ነበረ። ጻድቃን ሳይስማማ ይቀርም አይመስለኝም። ይሄ በጣም ቢኮስ በደንብ ክሊር ሁኑ። እዚህ ጋር እነ ፋሲል የኤርትራ ወኪል ናቸው ስንል ይሄው በአደባባይ ወኪልነቱን ያሳየው። አንደኛው እሱ ነው። ሁለተኛ ኢሳያስ ፕላን ቢ ነበረው። እነ ፋሲል የኢሳያስ ናቸው። ፕላን ቢ ነበረው ኢሳያስ። ያለው መንግስት ጠቅላይ ሚኒስትሩን ጨምሮ የኢሳያስ ፕላን ቢ ከገባቸውና ቀድሞ ፕላን ቢን ካኮላሹ ብራቮ ነው የምላቸው። ስማርትነስ ነው እዚህ ጋር። ቢኮስ ኢሳያስ ፕላን ቢ ነበረው። የማይካድ ፕላን ቢ ነበረው ኢሳያስ። ፕላን ቢ ነው የተኮላሸበት። የኤርትራን ህዝብ ጨርሳለሁ፣ ከጨረስኩ በኋላ አማራውን በቁጥጥር ስራው ያለው ኦሮሚያ መጥቼ የኦሮሞን ህዝብ ጨርሳለሁ የሚል ፕላን ቢ ነበረው ኢሳያስ። ፕላን ቢው ተነቃበት። ፋሲል አበደ። በፋሲል ዙሪያ ያሉ ሰዎች አበዱ። ለምን? ቢኮስ የፕላን ቢ አስፈጻሚ አካላት ስለነበሩ። ስለዚህ በዛ ጦርነት ላይ እነ ፋሲል የነበሩት የኤርትራን ወክለው እንጂ የኢትዮጵያን ወክለው አይደለም። ጦርነቱ ሲቆምም የተናደዱት ኢሳያስ ስለተናደደ ነው። ተኮሊፍና ስላለ ነው የተናደዱት እነ ፋሲል። ጥለው የወጡትን በዛ ነው። ወዲ ሻዕቢያ በሉ እነሱ በሉ ጥለው የወጡት ኢሳያስ ተኮሊፍና ያለ ጊዜ ነው። they are the agent of Eritrea የኤርትራ መንግስት። እሱን ነው ዛሬ ያረጋገጠልኝ። በነገራችን ላይ አሁን እቺ ጽምዶ የምትባል ነገር ስለመጣች ጽምዶ ህዋት ጋር ታረቁ የሚል ስለመጣ ሊያሽሞነሙናት መጣ። እናስብበት ምናምን መጀመሪያ ጽምዶ ተስማሙ። መጀመሪያ መረጃውን ልንገራችሁ፣ የጽምዶ መረጃ በዚህ ላጠቃለሁ። ዝርዝሩን ነገ እመጣለሁ። ከዚህ በፊት እንደሚታወቀው በቀጥተኛ ከሻዕቢያና ከህዋት እንዲሁም ከሱዳን ከአልቡርሃን የሎጂስቲክ ተልኮ ድጋፍ ሲያገኝ መቆየቱ ይታወቃል። ይሄ ኃይል የፋኖ ኃይል ወይም አፋብን የሚባለው አሁን ላይ አፋብን በከፍተኛ ትችትና የውስጥ ለውስጥ ሴራ ስራ ከጽምዶ ጋር የሚኖረው ግንኙነት እንዲቋረጥ የሚጠይቁ ኃይሎች እየበዙ መጥተዋል። ተጨባጭ መረጃ ነው የምነግራችሁ። የእርስ በርስ መከፋፈል አጋጥሟቸዋል። በዚህ መሰረት ከትናንት ወዲያ በተደረገ የፖሊት ቢሮ ስብሰባቸው የአፋብኖች ማለት ነው ከጽምዶ አንስራ የሚል በተነሳ አጀንዳ አንዳንድ ግለሰቦች በአቋም ወጥተዋል። እንስራ ያሉት ዘመነ ካሴ ከጎጃም፣ ሄኖክ ኪዳኔ ከወሎ፣ ሳሚ ባለደል ከጎንደር፣
ምሬ ወዳጆ ከወሎ ናቸው። እነዚህ እንስራ ብለው የወጡ ናቸው። እንዲህ ያለ እንስራም አንስራም መስራት ያስፈልጋል የሚለው ተፈራ ማሞ ነው ከሸዋ። በሌላ በኩል በተቃራኒ አንሰራም ያሉት መከታ ማሞ ከሸዋ፣ ጌታ አስራደ ከጎንደር፣ ሀብቴ ወልዴ ከጎንደር የመጡ ናቸው። ያው የጎጃሙ የእንትኑ መከታው እንደምታውቁት የእስክንድርም ኢንፊልትሬት ነው ብለው ስለሚያስቡ ማለት ነው። ያው እስክንድርም አንስራ ስለሚል እዛ እንደ ቲም ባይኖርም የእስክንድር ኤጀንት ነው መከታው። ስለዚህ ከቲፒኤልኤፍ ጋር አንሰራም ብለው ነው የወሰኑት። ኢቭን አስረስ ማረም እንዲህ ብሎ ወደ አንሰራም አይነት ዝንባሌ ነው። ምክንያቱም ምንድነው አስረስ አንሰራም ያለው ዘመነ ከቲፒኤልኤፍ ጋር ነው ያለው። ዘመነና አስረስ እሳትና ጭዶ ነው አልባይዘው እንደሚያወሩላችሁ እንዳይመስላችሁ። ከጽምዶ ጋር ከህዋት ጋር እንሰለፍ የሚል አቋም ይዘው ቆይተዋል። ነገር ግን ውስጥ ለውስጥ እርምጃ እንወስዳለን በሚል ዘመነ ካሴና ሄኖክ በከፈቱት ዘመቻ አንዳንድ ሰዎች ላይ አደጋ ሊያደርሱ ይችላሉ ነው። ሄኖክ በአሁን ሰዓት መቀሌ ነው ያለው። ሌላው የጎንደር አሰላለፍ ነው። ጎንደር በ3 ነው የተከፈለው። እየሰማ ነው ማነህ? ግርማ ካሳ ልክ እኔ ስናገር ወጥተህ የምትጽፈው ጎንደር በ3 ተከፍሏል። የነ ሀብቴ ወልዴ ካለ ከጎንደር ላይ ከነሳሚ የተገነጠለው ነው። ከህዋት ጋርም አንሰራም ያለው ነው። የነ ደረጀ በላይ ያለ የቀድሞ አፋድ የሚባለው ነው። የነ ሳሙኤል ባለድል አለ። ይሄ የሞዓ ክንፍ ከህዋት ጋር እንሰራለን ያለው ነው። ሳሙኤል ባለድል የምታውቁት ነው። የነ ደረጀና የሀብቴ ቡድን ለጊዜው ህዋት ጉዳይ አቋም ያያዘና ለመደገፍ ያሰበ ሲሆን የነ ደረጀ እንደዛ ናቸው። በቀጣይ ግን በስልጣን በአካባቢውም ጥቅም በዘላቂነት አብሮ ይቆማል የሚል ይታሰባል። የነሳሚ ቡድን ከነምሬ ጋር ተደምሮ እየሰራ ያለ ቡድን። ጎንደሮቹም ዲቫይድ ሆነዋል። አንዳንዶቹ ኢቭን በምንም ታምር ቲፒኤልኤፍ በወልቃይት በኩል እንዲመጣ አንፈቅድም፣ ከፈለገ በወሎ በኩል አምጡት እስከሚል ድረስ ነው የሄዱት። እርስ በራስ ክፍልፍል ብለዋል። እርስ በራስ ብትንትን ብለዋል። ይሄ ስለተፈጠረ አሁን ሻዕቢያ አዘዘ፣ እነ ፋሲልን አዘዘ ከህወሓት ጋር ስለመስራት የአማራው አቋም የአማራው እንዴት ያስብ ምናምን ማለት ጀመሩ። ማለት እናንተ እንደዚህ ታስባላችሁ እንጂ አፋድ የሚባለው በዚህ ጉዳይ እንኳን ተበታትኗል። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት